ለምሳሌ እስራኤል በቃ ማቴዎስ ወንጌል ምዕራፍ 3 ቁጥር 11 የሆነ ነገር ያለው ምን ልከኝ ማቴዎስ ወንጌል ምዕራፍ 3 ቁጥር 11 አንብበውና ያን ይነግርሃል የዮሐንስን የውሃ ጥምቀትን። እሺ በኢድ ሶስቱን ፈታው እስኪ ወዳጄ። ስንት አይነት ጥምቀት እንዳለ ሁሉ ኢየሱስን ስድስቴ እንዳመጣችሁት ይመጣል እንዳላችሁት ደግሞ ጥምቀትንም ደግሞ ስድስት ተከፈላችሁ። ኢየሱስ ይመጣል እያላችሁ እንደምትፎክሩት አይደለም። የጠየቅኩን ጥያቄ ወዳጄ ጥምቀት አንድ አይደለ እንደ የምን ሶስት ነው? ነቢ ታሪኩ ሚዩት አርግ። ነቢ ታሪኩ ሚዩት አርግ። አይ ኢየሱስንም ይመጣል ይወስደናል፣ ሚስትንም ይወስዳል እንዳሉት ልክ ኢየሱስ 6 7 እንደሚመጣው ወክ እንደሚያረግ ከሰማይ እስከ ምድር እንደዛ ነው እያደረክ ያለውና። እሺ የውሃ ጥምቀትን ለምን ተጠመክ ሜጀር? የውሃ ጥምቀትን እኔ የተጠመቅኩት በጌታ በኢየሱስ ክርስቶስ ማርቆስ ምዕራፍ 16 ላይ መጽሐፍ ቅዱስ በሚነግረን መሰረት ነው የተጠመቅኩት። ለምን ተጠመክ? ለምን ተጠመክ ለሚለው መጽሐፍ ቅዱስ የሚመልሰው መልስ አለ። የተጠመቅኩት አንዱ የመጀመሪያው ውሃ ለምን ተጠመክ ከሚለው ሳይሆን ተነስተህ የምታወራኝ መጽሐፍ ቅዱስ ለምን እንድጠመቅ አዘዘ ነው። ወዳጄ ለምን የውሃ ጥምቀት ተጠመክ ነው ሜጀር? አጠር አድርገህ ቀላል እኮ ነው ለእኔም ላንተም እንዳልከው ቀለል አድርገህ መልሰው። ውሃ የሚያመለክተው ከስጋ ስለ መንጻት፣ ነገር ግን በጌታችን በኢየሱስ የሞትና የኢየሱስ ክርስቶስ ሞትና ትንሣኤውን የምንመሰክርበት በሞቱ ጥሩ መስል ሞት ከውሃ የመንጻትን እስኪ ያስረዳኝ። የቱ ጋር ነው የተጻፈው? እስኪ ያስረዳኝ። አንተ ጭንቅላትን ወድ የውሃ ጥምቀት ቆሻሻ የማስወገድ ነው የሚለውን ስጠኝ እስኪ። ኖ አይ ከእምነት ጋር ነው፣ ምሳሌ ነው ወዳጄ። ስለምን ምሳሌ ነው የምታወራው? የውሃ ጥምቀት የምንጠመቀው እድፍ ለማስወገድ ነው፣ ሻወር ለመውሰድ ነው ብሎ ያስተማረ አንድ አባት አሳየኝ። ድነት አልተገኘም። እኔ መቻልኩ ለምንድን ነው የተጠመቅከው ነው የኔ ጥያቄ። በጥምቀት ትድናል አልዳንክም አላልኩም። እኔ ለምንድን ነው የተጠመቅከው ነው የኔ ጥያቄ። እንዳትወጣ ሜጀር፣ ጌታ እንዳትወጣ ጻፍለት፣ ሶፊ ጻፈለት። በደንብ ስማው። በጣም የሚገርም ጭንቅላት ነው ያለው በእውነት። እኔ በጣም ሶፊ ጻፈለት፣ ትልቅ ትምህርት ነው በእውነት። ሶፊ በውስጥ ጻፈለት። እስከ ዛሬ ድረስ እኔ አይቼ ማላውቀው ትምህርት ነው። በጣም አይምሮ በጣም ትልቅ ሰው ነው ይሄ ሰው። ፓርላማ ቢገባ በጣም ለአገራችን ጥቅም አለው። ፓርላማ ለምን አይገባም? ሜጀሯን ፓርላማ ራሽ ጴንጤዎች የምንጠመቀው ቆሻሻ ለማስወገድ ነው አለ። ሳሙና ይዘህ ነው እንደ የምትገባው? እንደዛ ተዋል። በጣም የሚገርም ነው በእውነት። ይሄ የጤና ሚኒስትር መቀጠር አለበት እንዴ! ቆሻሻ የስጋችንን ቆሻሻ ለማስወገድ ነው አለ። ኧረ በኢየሱስ ስም ለተጠመቅ ስትሄድ ሳሙና ይዘህ ነው እንደ የምትገባው? እሺ በጣም አሪፍ ነው። በጣም አሁን እየሰጠን እውቀት በጣም የሚገርም ነው በእውነቱ። ይሄ ለሚጠቀምበት ሰው አሁን የአንተን ንግግር ሰምቶ የሚጠቀምበት ሰው እጅግ በጣም የሚገርም በቃ የሚገርም ትምህርት ነው። እና ቀጥል እስኪ። እሺ ሜጀሯን ቀጥል። ቆንጆ ትምህርት ነው በእውነት ሜጀሯን። እሺ አልሰቅም፣ ይቅርታ ሜጀሯን። ለምን ነው የምትጠመቀው? የውሃ ጥምቀት የምትወስደው የስጋ ቆሻሻ ለማስወገድ እኮ። ለምን የተጠመቀው አንተ? የመዳናችን ጥላ ነው ማለትም በስጋ መጽሐፍ ቅዱስ የሚነግረን በማቴዎስ ምዕራፍ 3 ላይ በተጻፈው መሰረትም እስኪ አንብበው። እሱን ደግሞ 3 ላይ ደግሞ ከኢየሱስ ጥምቀት ጋር ምን ያገናኘዋል? እስኪ አንብበው። አይ እኛ ከኢየሱስ እኮ ስለኛ ነው ወዳጅ። ይኸውልህ አይደለም 3 ላይ ነው አትዝለል። እኔ ልንገርህ፣ እኔ ነኝ የነገርኩህ። እሷንም ቁጥሯን አታውቃትም ሜጀር። ቅድም ላይ ከነ ቁጥሩ ነበር የነገርኩህ። አንተ ግን አሁን ቁጥሯን ራሱ አታውቃትም። ምዕራፏን ነው ያዝካት። እኔ ነኝ የነገርኩህ። አንተም ብሎ ደግሞ ሜጀር ዋን ነቢይ እኔን አዳምጠኝ። ይኸውልህ መጽሐፍ ቅዱስን ትሸከመዋለህ እንጂ አትጠቀመውም። ለምሳሌ ያክል መጽሐፍ ቅዱስን አስፓልት ላይ ሄደህ አዋጅ ብለህ ለማሳየት እንጂ አንብበው አታውቅም፣ ቁም ነገር ለማውራት። ስለዚህ እኔ አሁን የጠየቅኩህን ጥያቄ ለምንድን ነው የተጠመቅከው? ለምንድን ነው የምትጠመቀው ነው የእኔ ጥያቄ። አጠር አድርገህ ንገረኝ። ይኸውልህ ለድነት አይደለም። እኔ መች አልኩህ? እኔ መች እንደዛ አልኩህ? ውሃ ጥምቀትን ለምንድን ነው የተጠመቅከው ነው የእኔ ጥያቄ። መጽሐፍ ቅዱስ ስላዘዘን ምን ላይ አዘዘ?
እስኪ ጥቅስ ስጠኝ፣ መጽሐፍ ቅዱስ ያዘዘን ጥቅስ ስጠኝ። መቼስ ይሄንን መቼስ አንተ ምንም እናውቃለን። አላቅም፣ እኔ አላቅም። ጥቅሱን ስጠኝ። መጽሐፍ ቅዱስ ተሸካሚ አትሁኑ። ለቅዠት፣ ለራስ ምታት፣ ለሆድ ቁርጠት እያላችሁ ትራስጌ ላይ አታስቀምጡት። አንብቡት። ፕሮፌቶች አንድ ጊዜ ዮሴፍ ሚውት አድርግ። ነቢይ ዮሴፍ ሚውት አድርግ። ፕሮፌት ሁላችሁ ሚውት አድርጉ። ፕሮፌቶች ሚውት አድርጉ። ዮሴፍ ሚውት አድርግ። ፕሮፌት ሚውት አድርግ። እናወራለን፣ ከሁላችሁም ጋር እናወራለን። ፕሮፌት አንድ ሚውት አድርገው። ለምን ከሜጀር ጋር ነው ማወራው? ቆይ አይደለም፣ እንዴት ቢሆን ነው ለሱ መልስ ሊሆን ይችላል? ከሜጀር ጋር ነው ማወራው። ለአንተ እንዴት ቢሆን ነው ልጁ እንዴት ቢመልስልህ ነው መልስ ሊሆን ይችላል? ፕሮፌት ኤባ አይደለም፣ ጨልሲ ጨልሲ አናሲፍ ዴቪስ ተመስገን ማለት ዮሴፍ ሚውት አድርግ። አንድ ጊዜ ልጁ ምን አገባችሁ? ሜጀር ዋናም ብሎ የመጣ ሰው እኮ ነው እኮ። ምን ሆነሃል? አይደለም፣ ይሄ እኮ ግልጽ ነው። እናንተ እኮ የተሻለ ነው እኮ እሱ። ቢያንስ እንዴት ቢመልስልህ ነው መልስ ሊሆን የሚችለው ነው ላንተ እኮ። አንድ ጊዜ ሚውት አድርግ ኤባ። እቺ ብቻ ንገረኝ፣ እንዴት ቢመልስልህ ነው ላንተ መልስ? አንድ ጊዜ ሚውት አድርግ፣ ሚውት አድርግ። አንድ ጊዜ ሜጀር ሚውት። ቤቱ ቤታችን ነው። ጥምቀት እኮ ሚውት አድርግ። ሜጀር ቤታችን ነው ምናምን ትላለህ። ቤቱማ የኛ ነው። ሚውት አድርግ አንድ ጊዜ። አንድ ጊዜ ቆይ ዮሴፍ፣ ቤቱ የኛ ነው ምናምን ትላለህ። ቤቱማ የኛ ነው። የኛ ቤት ነው ቤቱ። እሺ ችግር የለውም። ቆይ አንድ ጊዜ አድሎ አታርጋ፣ ኬኮ አድሎ አታርጋ። አንተ ጥሩ አልነበርኩም። አውርዳለሁ፣ ካልሆነ ታች ነው ማውርድ። ጸጥ በል። ይሄ ቤት ከሶፊ ቀጥሎ የማዛችሁ እኔ ነኝ። ፍሬንድ የሶፊ ጠበቃው ነኝ እኔ ሲጀመር ማለት ነው። ኬኩ እያስጨነቀው ነው ልጁን እኮ። እሺ ሚውት አድርጋ። ማን ነው የሚጨንቀው? አስነጥሶት አንድ ጊዜ ሚውት። እሺ አትወርድም፣ በቃ አትወርድሙን። እሺ ሜጀር ዮሴፍ ወደ አንተ እመጣልሃለሁ። አንተ ራሱ እኮ ይኸውልህ ምንም እኮ አታውቅም ዮሴፍ። እመጣልሃለሁ ወደ አንተ። ምን ልታመጣ? ሜጀር ጨረስክ እንዴ? ልታወርደኝ አትችልም። ዮሴፍ ከአንተ ጋር መጣሁ። ዮሴፍ ከአንተ ጋር መጣሁ። ፍርድ ቤት እንኳን አምኖኝ ውክልና ሰጥቶኛል። ሶፎንያስ እንኳን እዚህ ዮሴፍ እንደዚህ ማድረግማ የለብህም። ዮሴፍ ይኸው ከአንተ ጋር እናወራ ነው። በቃ አሁን በተራ ሜጀር አውቃለሁ። በቃ ከአንተ ጋር ልመጣ ነው ዮሴፍ። ከአንተ ጋር እናወራ፣ ከአንተ ጋር ላውራ። እንዳትወርድ ዮሴፍ። አሁን መጣሁ። የህግ ክፍል የምትሰራ እኩልነት የምትሰራ ለሰዎች ጠበቃ ዮሴፍ መጣሁ ዮሴፍ። ይኸው ከአንተ ጋር መጣሁ። እስኪ አንተ ተመስገን፣ ዝም በል። ከኬኩ ጋር ላወራህ መጥቻለሁ ዮሴፍ። አሁን ከእኔ ጋር ኬኩ ከአንተ እንደዚህ አልጠበቅም። አይ በስርዓት አውራ፣ በስርዓት አውራ። እሺ ዮሴፍ፣ በስርዓት አውሩ ብዬ ነው። ዮሴፍ እንዴት ነህ? አንተ ቆይ እስኪ እንደዚህ ልጠይቀኝ። ከአንተ ጋር ነው የማወራው ዮሴፍ። እንዴት ነህ? በቃ ስለ ጥምቀት ልመልስልህ። አንተም በቃ አይደለም፣ በአንድ ጊዜ ቆይ። ሰላም ነው ወይ ዮሴፍ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ቤተሰብ፣ ስራ ሁሉ ሰላም? ደህና፣ እግዚአብሔር ይመስገን። ደህና። እንዴት ነው አገልግሎት? ጥሩ ነው። እግዚአብሔርን እየፈራን እየኖር ነው። ዋናው አገልግሎት መጀመሪያ እግዚአብሔር ይመስገን። ያለበት ሀገር ሁሉ ሰላም ነው አይደል? ሁሉ ሰላም ነው። የጥበብ መጀመሪያ ደስ ይላል በጣም። እሺ እግዚአብሔር መፍራት ተባረክልኝ። ዮሴፍ የቸርች ነበር ህብረት የምታደርገው ነበር? ኢትዮጵያ ድሬዳዋ መሰረተ ክርስቶስ አውቃለሁ። እዛ እንደነበር። ከአሁንስ ያለበት ሀገር አውሮፓ ቤተክርስቲያን ህብረት አደርጋለሁ። ቤተል ቤተክርስቲያን። እሺ መልካም። መቼም ያኔም አገልጋይም ስለነበር ኦልሞስት ብዙ ነገሮችን አልናገርም። እንደምታገለግል አውቃለሁ። በምታገለግልበትም ሰዓት የደህንነት ተምረ፣ የውሃ ጥምቀትን ተምረ፣ አገልግሎት ተምረ እዚህ ደረጃ ላይ እንደደረስክ አውቃለሁ። ዮሴፍዬ ለምንድን የተጠመቀው? ጥሩ ተምዬ። ጥምቀት በራሱ በኦርቶዶክስም በፕሮቴስታንትም በካቶሊክም ምንም ልዩነት የለውም። መልሶ አንድ ነው። ሰው ቅድም እንዳልከው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ሰው ያመነውን በእምነቱ በእግዚአብሔር ቃል ይድናል። የዳነውን ደግሞ በተግባር ከእሱ ጋራ ሞቻለው፣ ከእሱ ጋራም ተነስቻለው በሚል በተግባር ፕራክቲካል በውሃ ራሱን ከጌታ ጋር ራሱን ይሰዋል ማለት ነው። ጥምቀት ያ ነው ትርጉሙ። ሌላ እኮ የለውም። በጣም ጥሩ። አንተ ድኛለሁ ብለህ ታምናለህ? አዎ፣ በጌታ በኢየሱስ ክርስቶስ ድኛለሁ። በኢየሱስ ብቻ?
አዎ መለስኩልህ። እምነት ከመስማት ስለሆነ በእምነት ብቻ ድኛለሁ። በእግዚአብሔር ቃል ደግሞ አረጋግጬ ደግሞ ድኛለሁ። መዳኔ እግዚአብሔር ቃል ነግሮኛል። መዳንህ በኢየሱስ ብቻና በእምነት ብቻ ነው አይደል? የአምስቱ ሶላዎች በእግዚአብሔር ክብርም እኔ አይደለም መዳንህን ያረጋገጥከው በምንድን ነው? እኔ ጥያቄ ሶላ አልጠየቅኩም። አምስቱ ሶላዎችን አልጠየቅኩም። መዳንህ በምንድን ነው? ያርኤው መዳኔ በእምነት በክርስቶስ ኢየሱስ ስለ እኔ መሞቱና መነሳቱን አመንኩ። ያረጋገጥኩት ደግሞ በእግዚአብሔር ቃል ነው። መዳንህን በምን አረጋገጥክ? በእግዚአብሔር ቃል። በእግዚአብሔር ቃል ብቻ ነው የዳንከው? በእግዚአብሔር ለእኔ ኮንፈርሜሽን የሰጠኝ የእግዚአብሔር ቃል ነው እኮ። ገብቶኛል። የዳንከው በምንድን ነው? ጥያቄ በእግዚአብሔር ቃል ብቻ ነው? በኢየሱስ ብቻ። በጣም ጥሩ። መጽሐፍ ቅዱስ ሲናገር በኢየሱስ ብቻ ትድናላችሁ የሚል ጥቅስ ስጠኝ እስኪ። እንዴ መንገድም እውነትም ሕይወትም እኔ ነኝ፣ ከእኔ በቀር ወደ አብ የሚገባ የለም ያለው እኮ ኢየሱስ ነው እኮ። መልካም። የኢየሱስ መለኮታዊ ስሙና ስሙን እስኪ ንገረኝ። ኧረ ተው እንዴት ቤኔ አንደኛ ክፍል ተው እኮ ችግር የለውም። አንደኛ ክፍል ጥያቄ ብጠይቅ የኢየሱስ ክርስቶስን መለኮታዊ ስሙንና ስሙን ንገረኝ። ማለት ይሄ ፍጹም ሰውና ፍጹም አምላክ የሚለውን ነው። ይሄ የአንደኛ ክፍል ጥያቄ ነው የጠየቅኩ ማለት ነው። መለስከው አይደለም? አንደኛ ክፍል ጥያቄ አትጠይቀኝ ብለኝ መልሱ ላይ ስማ ለሰው ብለህ እሺ፣ ችግር የለውም። ተገፍተህ ሊሆን ይችላል። በቃ ትችዋለህ። ልክ ነህ። በቤት ውስጥ ብዙ ችግር ስላለ ልክ ነህ። አይ በቃ ገብቶኛል። የኔ ጥያቄ ተጠልተህ ሊሆን ይችላል። ከዛ የተነሳ እውነቱን ነው የተውከው። የዘላለም ያባት ዮሴፍ የቆይሱ ምክሯን በኋላ በኢየሱስ ብቻ ስለዳን ቆይ የኔ ያባት ቆይ ልጠይቀኝም መልስ መንገድ አልሰጠህም እኮ አንተ እኮ በ5 ዓመት ራሱ በጌታ ቤት አልኖርክም። ከዛ ወጣ ለገንዘብ ብለህ ለሴት ብለህ፣ ግን እውነቱን ነው የተውከው። ጌታን ነው የተውከው። ኢየሱስ ስድቡን ትተህ ውይይቱ ላይ እንግባ አይደለም። አንተ ይኸውልህ የዳንኩት በኢየሱስ ብቻ ነው። ገብቶት እኮ ወደ ኦርቶዶክስ ቢመጣ እኮ መልካም ሳይ በሰው ሰው ከለከለኝ ብሎ ቆይ አስማኝ። ይኸውልህ አባዬ አዳምጠኝ፣ እኔን ችግር የለውም። አሁን የግል ነገሩን እንተውና እሱን ኋላ ትነጋገሩበታላችሁ። አሁን ትምህርቱ ላይ ብቻ ፎከስ አድርጉ። አይሻልም ብሮስኪ? እንደዛ ይሻላል። ታሜ ትምህርቷ ላይ እኛም እየተማርንባት ስለሆነ አይሻልም? ተሙሻ እኛም እኮ ብዙ እኮ ጥያቄዎች እኮ ኬኮ አንተን ብጠይቅ የማትመልሰው ጥያቄዎችን ልጠይቅ ይችላል። እኔ ምንም አላውቅም። ለዛ ነው ሰው ላይ እስቲ አንተ የእግዚአብሔር አብን የእግዚአብሔር ወልድና የእግዚአብሔር መንፈስ ቅዱስን ግንኙነት እስቲ ግንኙነቱን እኛ ብዙ ማትመልስ አንተ በአብ በወልድ በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? ግንኙነታቸውን ንገረኝ እስቲ አንተ። እኔ መቼ አውቃለሁ አልኩህ? አሁን ከሱ ጋር አውራ። አንተ ግንኙነት ጋር ምናምን ለምን ትሄዳለህ? አትመልሱማ ሁላችሁም። አሁን እችን ፍጹም ሰው ፍጹም አምላክ እንደሆነ አውቃለሁ። በቃ የኢየሱስ ክርስቶስ ማንነት የሚለውን እኔ ግን የማትነቀንቀውን ጥያቄ ልጠይቅ እችላለሁ። አንድ ማነቀንቅ እስቲ የሥላሴ ትምህርት መሰረቶቹን ሁለት ይቅርታ ጊዜ ሁላችሁ ሚዩት አድርጉ እስኪ፣ አታወሩ እስኪ። በመድኃኒዓለም ፕሮፌት ይቅርታ። ዮሴፍ አንድ ጊዜ እኔ ችግር የለውም ፐርሰናል ማርገዝ መልሼልሃለሁ። እኔ ደግሞ ጠይቃለሁ። አንድ ጊዜ እንድታዳምጠኝ እፈልጋለሁ። ፐርሰናል ነገሮችን ተናገረኝ፣ ችግር የለውም። ስደበኝም እኔ አዳምጣለሁ። ለምን ቢባል መጽሐፍ ቅዱስ ሲናገር ክብራቸው ነውራቸው የተባለው ለእነማን እንደሆነ ለአዳማጩ ለቃለሁ። እኔ የጠየኩ ጥያቄ የዳንክ ነው ወይ ስል፣ አዎ። በምን? በኢየሱስ ብቻ። በኢየሱስ ብቻ ድናል? አዎ። ኢየሱስ ክርስቶስ ብቻ ነው የምታምነው? አዎ። እሽ፣ ጥሩ። ሰው በኢየሱስ ብቻ ከዳንክ
በኢየሱስ ብቻ ከዳንክ የክርስቶስ ኢየሱስን ስጉ ስሙንና መለኮታዊ ስሙን ንገረኝ ስለ አንደኛ ክፍል ጥያቄ ነው። እንዴት ይህን ትጠይቀኛለህ አልከኝና ይህ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ያልከኝ። የትኛው ነው መለኮታዊ ስሙ? የትኛው ነው ስጉ ስሙ? ፍጹም ሰው የሚለው ነው ስጉ ስሙ ወይስ ፍጹም አምላክ የሚለው ነው ስጉ ስሙ የሚለውን እሱን በአግባቡ መልስልኝ ዮሴፍ፣ ክበርልኝ። አንዩት አድርገህ መልስ። ዮሴፍ ለካስ ሚውት ነኝ። ተምዬ ወይ ጠየከኝ አልመለስኩትም አይደለ? እኔ ደግሞ ልጠይቅ አንተ። በቃ እኔ ደግሞ ላስረዳ አይደለም አታስረዳኝም። ላስረዳ እኔ ደግሞ አያይዘህ ትመልሳለህ። እሺ ጠይቅ አይደለ? እሺ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ልዩነትን ምንድን ናቸው ንገረኝ እስኪ። እሺ በጣም ጥሩ። ለምሳሌ ያክል ያው ስላሴን የማያውቁ ወይም ደግሞ አብ ወልድ መንፈስ ቅዱስን ጠንቅቀው የማያውቁ ፕሮፌቶች ናቸው እዚህ ጋር የተሰበሰቡትና አብዛኛው አንተንም ጭምር ነው እንጂ ምን ሰው አይደለም የነካሁት፣ ሁላችሁንም ነው የነካሁት። አዳምጥ። አሁን ልመልስልህ ነው። መልስ ነው ይሰ ሚውት አድርጌ ጥያቄን ሰምቻለሁ፣ መልስልሃለሁ። ሲጀምር ኢየሱስ ክርስቶስ ማን ምን እንደሆነ አያውቁትም። ነገር ግን በምላሳቸው ላይ ኢየሱስ አለ፣ በልባቸው ላይ ኢየሱስ የለም። መጽሐፍ ቅዱስን ተሸካሚ እንጂ ተጠቃሚ አይደሉም። አዋጅ አዋጅ ብለው መድረክ ላይ ለመጮህና አዋጅ አዋጅ ብለው በየጎዳናው ለመዞር ችግር የለባቸው። አንድ ጊዜ ወደ መልሱ እየሄድኩ ነው። ወይ ልመልስላችሁ። ሚውት አድርጉ እኛ ቤት ላይ የለም ባይዘው እኮ ጥያቄ ስጠይቁኝ በአግባቡ እሺ ብዬ አዳምጬ አይደለ ልመልስ። ስለዚህ አይደለም ሰሚ ያገኘው ብለህ ዝም ብለህ አታውራ። ራስህን ሶስት የላችሁም አንድ ሁለት ይላል። አዳምጠኝ። ስለዚህ እሺ፣ አዎ እናንተ እድሜ ልካችሁን እናንተ በመንፈስ ቅዱስ ሰከርን እያላችኋል። መድረኩንም አዳራሹን የምትቀውጠው እና በመንፈስ ነው። እሺ በመንፈስ ስከሩ ተብሎ የተጻፈበትን አንድ ጥቅስ ስጠኝ። በምን ይስከሩ? ኤፌሶን ላይ እኮ ይላል። ተመስዬ እኮ ኤፌሶን ስንት ላይ ዮሴፍ? 4 ላይ ነው። እንደዚህ ነው እኮ የሚል እኮ አንብበው፣ ክፈተውና አንብበው። አልከፍትልህም አንተ ባልኩህ አይደለም። ክፈተውና አንብብልኝ። አየህ ዝም ብለህ እንደዚህ የሚሸወድልህ ትውልድ የለም። ይሁን ኤፌሶን ቆሮንቶስ እያልክ አትዘለም። በእንደዛ አታሸንፈህ አንብባት። ሁላችሁም አትክፈቱ። ከእኔ ጋር ስለ ጥምቀት እናወራ። ተመስገን ወይ አይ ከእንዳንተ አይነት ሰው ጋር እኔ ጊዜን ማላባት። ሃይማኖት ምንድን ነው? ሃይማኖት ምንድን ነው? እኔ ጥያቄ መጀመሪያ ፍቅር ላታውራ ለው ተፈቅዶለት ነው እንዴ የምከፍተው? ተቀመጥ ወደዛ እባክህ። ወይ ደግሞ ካልን መውረድ ትችላለህ እኮ ከቻላችሁ አታውሩም። ከመስጌላ አፍህን እንድከፍት አልፈልግም። አንተ እስኪ ታችሁን ታብታባር ታች ወርደ ተሜ ላይ አፍ መክፈት እዚህ ጋር አይቻልም። ሳሚ አይቻልም። ለምን ታወርዱታላችሁ? እኛ ላይ አይቻልም። ቀጥል ተሚሻ ቀጥል። እሺ ዮሴፍ ብራይ ተባልኩት እኔ ነኝ ጋይስ። ዮሴፍ ትገዛ ከሆነ በእኔ ህግ ትገዛለህ፣ ካልሆነ ትወርዳለህ ታች። ፍሬንድ እንደ አገር እየመራን ነበረ፣ አገር ስናስተዳድር ነበር። ፍሬንድ እኛ ኦርቶዶክሳውያን ነን። አገር ቀጥ አድርገን ያቆም ነው። ትመራለህ። ማትመራ ከሆነ በኩርኩም ነው ማባረር። ፍሬንድ እንደዚህ አይነት ቀልድ የለም። እኔ ጋር ነጯን ነው የምነግርህ። ነው የምነግርህ ፍሬንድ። ያለፉትን 2000 ዓመት አገር ቀጥ አድርጋ የመራችው የእኛ ቤተክርስቲያኖች እኛ ነን። ለስራውን እፈልግሃለሁ። ለስራ ኦርቶዶክስ መሆን አለብኝ። በቃ ጀመራችሁ ደግሞ በቃ አልትንጫችሁ ደግሞ አይደለም። ነገረኛ ኬኮ አሁን ለስራ እፈልግሃለሁ። የግድ ኦርቶዶክስ መሆን አለብኝ። እኔ አሁን እኔ እዚህ ጋር ነው ያልኩት ፍሬንድ። እኔ እዚህ ጋር ነው ያልኩት። እዚህ ጋር በቃ መንገዛችሁ እኛ ነን። ቤቱ የኛ ቤት ነው። ቤት ተቆጣጥረነዋል። ቤቱን ተቆጣጥረነዋል።
አለቀ በቃ። ነገርከን እኮ እኛ በጣም እንፈልግ ነበር ለስራ በቃ ግን ነገርከን እኮ በቃ። እሺ ዮሴፍ ስንት አለ ኦርቶዶክስ በእናትህ አፍንጫችሁ ድረስ ምን ስራ የሚያሰሩ የእናንተ እንደዚህ ነው ያስተማረ ግን እንደዚህ ነው ዩኒቨርሲቲ ውስጥ ተምረህ የወጣው። በቃ አሁን ፍሬንድ በቃ እንትን እንቀጥል፣ ውይይትን እንቀጥል። ምን ስለኔ አንተን ነው የምፈልገው እኔ ለስራ ስለምፈልግ ነው ክፍል ላይ ያቆምኩ ፍሬንድ በቃ አሁን ዝም በልና ከሱ ጋር አውራ። ኬኩ አንተን ነው የምፈልግ እንዴ ከሱ ጋር አውራ። አሁን ከተሜ ጋር አውራ። አገር እየመራን ነበር። አዎ ታዲያ ይሄ ምን ጥያቄ ነው መልሳለሁ? ያለፈውን 2000 ዓመት እኮ አገር እየመራን ነበር እኛ። ጠቅላይ ሚኒስትር አብይ ታንኩ የኛ አይ እንትና መለስ ኦርቶዶክስ ነገስታትም እንቀበው። አዳምጥ እኮ አንተ አዳምጥ። ምንድነው ስምጮ ዛሬ አለ እንዴ? አገር እየመራን ነበር ነው እኛ ነን። ምን ይሄ እኮ ግልጽ እኮ ነው። አገር ስመራ ታንክና ባንኩን እየመራን ነበር እኛ ኦርቶዶክሳውያን እንኳን ኢትዮጵያን ይቅርና ዓለምን እየመራን የነበረው እኛ እኮ ነን። ፍሬንድ ይሄንን ግን እኮ ራሴ የምትመራት ትናንትና በ1928 መተህ እዚህ እምቡር አትበል። ራስን እኮ የምትመራት መስልም ራሱ አነጋገር አንተ ታች ነው አንዴ ተሜ ሰላም ልበል ነው ኬኩ አንዴ ተረጋጋችሁ። ቆይ እንደዚህ ይሄ ፕሮፌት ምናምን ይሄ አፖስትል ምናምን ሾጥናችሁ እንዴ ለቃችኋል እንዴ? ወጋው ጨዳስ ታንኩን ባንኩም እኛ ምርመራው አልከን ኬኩ አሁንም እኛውን ምርመራው ከዶክተር አብይ ጀርባ ያለ ነው። እኛ እኮ ነን ይሄንን እንደኛ እኮ ኦርቶዶክስ ሰዎች ምርመራው እኛ ኦርቶዶክሳውያን ፊታችንን ካኮሳተርን ትንሽ ኮስተር ካልን ኢትዮጵያ የምትባለው ሀገር እንዲህ ትንቀጠቀጣለች። ምረግስ ታዲያ እናንተ ናችሁ አላለምኛ አስተሶሲ ሰላም እንደምን ደህና ነው ወይ? አይ አንተ ፕሮፌት ኬኩ ስርዓት ያለው ሰው ነገራችን ነው። እሱ ጠጥቶ አይገባም ምናምን አይመቸኝም። ሲጀመር ጠጥቶ ምናምን ነገር በሰፈር ውስጥ ጥሩ ስም ያለው ሰው ነው ኬኩ። ናባኩረድ ይሰክሰን ይፈጥራል። ኬኩ ከማጀርባ ነው ያለውት ነው ያልከው? ከማጀርባ ነው ያለው? ካንተ ታቹን አንተ ወረድ ወረድ ወራዶች እናንተ አክብረን ራሱ እዚህና እናንተ ራሱ ማን ወረድ ታቹን እንዳለ ወረድ። ምን አባክ ታደርጋለህ እዚህ ቤት? ታቹን አንተም ተሜ እኔ እናንተ ብቻ እናውራ። ወረድ ግሳንግስ እንደዚህ ነው እንጂ እነዚህ ነው ስልጣኔ ልጠቀምበት። ይሄ ነው በቃ አየህ፣ ስልጣን ቢኖረኝ እንደዚህ ነው በኩርኩም ብዬ ከዚህ ሀገር ማባረር አዳሚ የት አባቱ ይሄን ይመስላል። በቃ እንደዚህ ብቻችንን ወንበሩን ይዘን ዘላለም ወንበሩን እንደዚህ ይዘን ይወል እንጫወትበታለን። እንዲህ በቃ ጦር ሚኒስትሩ የኛ ነው፣ ፋይናንሱ የኛ ነው፣ አገር ውስጥ ገቢ የኛ ነው፣ ጉምሩክ የኛ ነው፣ ውጭ ጉዳይ የኛ ነው። ይሄ ነው በቃ ያለ ሰፊ ወንበር ይዘን አገር እየመራን ተሙሻ እናንተ ከፍበል አለውኛ ሶፊ እንትን ነው ብዙም ታች ላይ አይሰማቸው መሰለኝ። ፖስት ሲሆን እንደዚህ ታች ላይ ላሉ ሰዎች አይሰራም። የታባል እንደዚህ ነው እንጂ እነዚህ ፓስተር ምናምን ነብይ ምናምን ፕሮፌት ምናምን ከስር ታብታብ ያርግ ስልክ እያወራ ስለሆነ አዎ በቃ አሁን በቃ ይዘርግፈናል። አሁን ከመጣ ፈጀኝ በቃ ፈጀኝ። ስልክ እያወራ ስለሆነ አይሰማም።